ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ካሴቱ አይደለም ከፈለገ ለምን ልብሱ አይቃጠልም? ዘመን ጠበቀ እግዚአብሔር፣ ጊዜ ጠበቀ፣ ሻሸመኔ ለኮሳት። የሱ እግዚአብሔር ገዳይ ከሆነ መታመልከው አምላክ ነፍሰ ገዳይ ነው ማለት። እኛ ነን ገዳዮቹ ተበቀለልን ማለት ብለህ እዚህ ማድረግ ለታሪክ ይቀመጥ። እየገደላችሁ እንደምትነግሩንም በመናገር እንኳንም ነገርከን ለታሪክ ይቀመጥ። ወይ አንተ ወይ አባቶች ድሮ ምን አርገው ነው? የሱ ቤተሰብ እኮ ሞቷል። የሱ ቤተሰብ የሞተው እዛው ዲላ ላይ የተቀበረው አያቱ በሰሩት ኃጢአት ነው። አያቱ በሰሩት ወንጀል ነው። ተምዬ ምንድነው አርሲ ላይ የሆነው ነገር እንዴት ተመለከትከው? እየነገርኩት እኮ ነው። እህቴ ሞተች አባቴ ሞተ እየተባለ እንዴት አያቅ? አውቃለሁም ባለማወቅ ተሸፍኖ ኮን ያማል። እኔ ግን እግዚአብሔር ይመስገን ኦርቶዶክስ ኮንኩኝ በኋላ በዚህ በቲክታክ ከመጣው በኋላ 2 ቸርች ነው አዘግቼ ከነ ምእመኑ የተጠመቀው ክብሩን የድንግል ማርያም ልጅ ይሰደው እንጂ ይቆጣል ይላሉ። ይቆጣል አልፋልፎም ይሰደባል ይላሉ። ወደ ቤተክርስቲያን መቀላቀል ቤተክርስቲያን 24 ሰዓት ክፍት ናት። እሁድ ጠዋት ተከፍቶ እሁድ 8 ሰዓት ላይ የሚዘጋ መጋዘን የለንም እኛ። እርግጠኛው ነኝ የምነግር ጴንጤ በሉተር የተመሰረተ ነው እና ደግሞ 85000 አይነት አስተምህሮ ነው ያላቸው በዓለም ደረጃ። ከ85000 አይነት አስተምህሮ የቱ ነው ሊያድን የሚችል? ተሚ ቲክቶክ ባይኖር ምንድነው የምትሆነው? እኔ ቲክታክ ኖርም አልኖርም ነጋዴ ነኝ። አገልግሎት እንዴት ይቀጥላል? አንዴ ቤተክርስቲያን አገልግላለሁ። አንድ ቪዲዮ ላይ መጽሐፍ ቅዱስ ተሸካሚና መጽሐፍ ቅዱስ ተጠቃሚ ብለህ ስትነገር ሰማሁ። ኩሉ ይሸከማል እንጂ አይበለው። ያየዋል እንጂ ደግሞ አይጠግብበት። የምትጸጸትበት የህይወት ክፍል እናቴ ኪዳነ ምህረት እናቴ ቅድስት ድንግል ማርያም አሁንም አለችልኝ። ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምህረት መጽናኛዬ ኪዳነ ምህረት መጽናኛዬ የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ፖድካስት በሎዛ ሚዲያ ብቻ ነው። የዛሬው እንግዳችን ተሙ የጌታ ልጅ በዕቅበተ እምነት አገልግሎቱ ሁላችሁም ከዳር እስከ ዳር የምታውቁት ከዛኛው ቤት ወደዚህኛው ቤት በመምጣት ለብዙዎቹ በበጎ ነገር ሽብርና እርደትን የፈጠረ የዕቅበተ እምነት ኮከቦች መካከል አንዱ ብዙ ነገሮች ልናወራ ተገናኝተናል። እስከ መጨረሻው አብራችሁን ተቆዩ ዘንድ በአክብሮት ጋብዛችኋለሁ። ሰላም ተሙዬ፣ እንኳን ደህና መጣ። እንኳን ደህና ቆየኝ። ሎዛ ፖድካስት እንግዳውን ስለተገኘ በጣም ደስ ብሎኛል። አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ። ተሙ የጌታ ልጅ ከሚለው ስም እንጀምር። እሺ፣ የጌታ ልጅ ያልሆነ ማን አለ? የኔ ይለያል። እንዴት ነው? የኔ ይለያል። ሁሉም የራሱ እንደፈለገ ያርገው። ግን እሺ፣ እኔ የጌታ ልጅ ብዬ ጠራውበት ትልቁ ምክንያት አባት አላሳደገኝም እና ያው በፕሮቴስታንት ቤት ውስጥ ተወልጄ ባድግም እንደ አባት ሆኖ ያሳደገኝ እንደ መካሪ ሆኖ ያሳደገኝ ስወድቅ ያነሳኝ ስራብ ያበላኝ ሳጣ ያጽናናኝ እንባዬን ሳፈስ ደግሞ እንባዬን የሚያብስልኝ ድንቅ አባቴም አምላኬም እሱ ስለሆነ የጌታ ልጅ ብየዋለሁ። ሰሞኑን ከሰራሃቸው ቪዲዮዎች ደግሞ በወቅታዊ ጉዳዮች ላይ አጠፋም። እንዲያውም ብዙ ጊዜ በመመናን በአገልጋዮች ዘንድ ዕቅበተ እምነቶች ወቅታዊ ጉዳይ አይመለከታቸውም ማለት ነው ብለው በጣም ኮምፕሌንት ያደርጉ ሰማለቱ ቢሆንስ በዙሪያችን ያሉ ሰዎች ማለት ነውና ለልሳነ ተዋህዶዎች የተተወነው ወይ ወቅታዊ ጉዳይ የቤተክርስቲያን መቃጠል የቤተክርስቲያን ልጆች መገደል እንዴት ነው? በቃ አንድ ሰው አንድ አገልጋይ መዘመር ከሆነ በቃ መዘመር ነው። ካጠገቡ ጎረቤት ቤት ሲነድበት ክርስቲያኖች ተረዱ የኔ ስራ መዘመር ነው ብሎ ዝም ይላል። ዘማሪያንም ሲናገሩ አታይም። አንዳንድ መምህራንም ሲናገሩ አታይም። ዕቅበተ እምነት ያሉ ሰዎችም ሲናገሩ አትሰማም። ለምንድን ነው? የኛን ጩኸት ማን እንዲጮህልን ነው? ፊልድ ነው ወይ ተመድበናል ወይ? በቃ አንተ ያንተንትን
ለፕሮቴስታንት ጥያቄና መልስ መመለስ ብቻ ነው ብሎ ነው ተመድበናል ወይ? ለምንድን ነው ቤተክርስቲያን ሲቃጠል ማንናገረው? ምክንያቱም ብዙ ተቀባይነት አለን። በተቀባይነታችን ልክ ተደራሽነት ብናደርገው ከእግዚአብሔር በታች የሆነ ውጤት ሊያመጣ ይችላል እና ስጮህ አይቻለሁ። በዚህ አፕሪሼት አደርጋለሁ። በአንድ ቦታ ላይ ተቸክለህ አለመቅረት ማለት ነው። ነገር ግን አንተ ኦሮምኛ ቋንቋም ስለምትችል ሶልጉራጌ እዚህ እንትን ተግባቢነትም ከሁሉም ስለሆነ በተለይ ደግሞ ለሀገርና ለቤተ ክርስቲያን ነው የሆነ የቆምክበት ደርዝ ጽንፈኝነት ውስጥ የለህበትም። በቃ የቤተ ክርስቲያን ጉዳይ ሲነሳ አለ፣ የሀገር ጉዳይ ሲነሳ አለ። እዛዎች ሰውን በብሔሩ በቀለሙ ወዘተረፈ ምናምን እንትን አትፈርጅም፣ አትጠጋም፣ ግሩፕም የለህም። በቅርብ የሚያውቁት ሰዎችም እንደነገሩኝ ጠይቂያቸው እኔ በቅርብ እንደተረዳሁትና ተምዬ ምንድነው አርሲ ላይ የሆነው ነገር እንዴት ተመለከትከው? እስቲ ይህንን በሁለቱም በምትችለው በሁለቱም ቋንቋ ሶስቱም ቋንቋ የምትችል ከሆነ በሶስቱም ቋንቋ ግለጸው እስቲ ይህንን ነገር። ማን ያውቃል ያንተን ድምጽ የሰማ ሰው የሆነ ለውጥ ሊመጣ ይችላል። አይተዋቅም የእግዚአብሔር ስራ። እኔ ቀደም ላይ የባርሲ ጉዳይ ላይ ቪዲዮ መጀመሪያ ሰርቻለሁ። ያማል አንዳንዴ ያማል። ምንድነው የሚያመው መሰለ? ቀደም አገር ናት ያልኩ ቤተክርስቲያን ሰው አንተ ለምን በማህተብ እየተመረጠ ትገደላለህ? እኔ አሁን ኦሮሞ ስለሆነ አማራ ስለሆነ ዶርዜ ስለሆነ ምናምን አይደለም። ሰው እግዚአብሔር አምሳል ፍጥረት ስለሆነ መገደል የለበትም። አሁን ማላለቅ ሰው ቅድም ላይ ላይቭ ሉ ገብቼ ትንሽ አልቅሼ ስለወጣለኝ ያማል። በቃ አልኩ። ገበሬው አርሱ ሊገባ ሲል መገደል፣ እናት ሽንኩርት ገዝታ ለልጇ ወጥ ሰራለው ስትል ስትገደል፣ ልጆች ትምህርት ቤት ደርሰን እንመጣለን ያሉ ትምህርት ቤት ሊደርሱ ሲሉ እናትስ ልጄ ይመጣል ብላ እየጠበቀች እኮ። አባትም እንደዛው። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። እኔ የወላይታ ሀገረ ስብከት አባታችን በቃ እሳቸውን ብቻ ነው አሪያ አርጌ ያስኩታው። ተኩስ አልፈሩ፣ ትችት አልፈሩ፣ ሄደው ጎበኙ። ባሩክ አንድ የሰራውን ቪዲዮ አይተኳል። ሰዓት እየተመታ መናገር አቅቷት እሱን አይኑን ቁልጭ ብሏል። እንዴት አንተ ከሁለት ዓመት ጀምሮ እስከ 80 ዓመት ያሉ ሰዎች የሁለት ዓመት ልጅ ለምን ይገደላል? ያማል። የሙዬ በጣም ነው የሚያመው በዚህ ጉዳይ ላይ። በነገራችን ላይ ይህንን ድምጼን የምትሰሙ የቤተ ክርስቲያን አባቶች መልእክት ላስተላልፍ። እግዚአብሔር በዚህ ሰዓት ላይ ሾሟችኋል። እናንተ ናችሁ ያላችሁት። ከሾማችሁ ደግሞ እረኛው መንጋውን የማይጠብቅ ከሆነ መንጋው ተበትኖ እንደፈለገ እሚርመሰመስ ከሆነ መንጋው በድብ መበላቱ በአንበሳ መበላቱ አይቀርም። እረኛው ነው መሰብሰብ ያለበትና እናንተ ለምን በአርሲ በኩል ለሞቱ ሕፃናት ልጆች፣ ለሞቱ እናቶች፣ ለሞቱ አባቶች ለምን ቢያንስ ነፍስ ይማር አትሉ? ለምን በቦታው አትገኙ? የዛስ አካባቢ አገረ ስብከት ኃላፊ ለምን አትገኝም? እግዚአብሔር ስልጣን ይሰጣል፣ እግዚአብሔር ስልጣንን ይሽራል። እግዚአብሔር የሰራነውን በመድር ላይ ጠይቀናል። ስለዚህ በጣም ነው ማዝነው። በነገራችን ላይ ይሄ የልሳነ ተዋህዶ የቅበተ እምነቴ ምናምን ሳይሆን የሁሉም ባለማተባውያን ጉዳይ። ነገኔ ቤት አለመምጣቱን በምን እዚህስ እያወራን አለመምጣታቸው በምን?
ሰው ማህተብ እየተመረጠ የሚገደል ከሆነ ያማልና ትንሽ ደንገጥ ብትሉ እንደ ትንሽ ልጅ በብዙ እንደምታውቁ አባት ለምን ቢባል ወደ ላይ እናንተን እኔ ልመክር አልችልም የእናንተን ቡራኬ መውሰድ እንጂ የምችለው ግን የገባኝን ጥቂት ዋንገል ልናገር የምችለው ይዋቸው ሂዱ እስኪ ያለቀሰች እናትን እስኪ አጽናኑ ልጇ ሞቷል ሂዱ እስኪ አባቷ እናቷ የተገደለባት ሕፃን ልጅ አለች አቅፉ ጡጦ ወይም ወተት የሚያስፈልጋት ሕፃን እናትም አባቷን ተገሉባታል ብቻዋን ያለችው ስለዚህ ቤተክርስቲያን እናት ያለችው ለነዚህ ሰዎችና በጣም ነው የሚያሳዝነው እኔ አሁን አውራ በትለኝ በዚህ ጉዳይ በጣም ነው የሚያመው የማርያም ነገር ምንድነው ተምዬ አሁን አንተ ብዙ ተከታዮች አሉ ተጽኖ ተፈጥራለህ በተከታዮች ዘንድ የማጽናናት ቃልህም ያጽናናቸዋል የእርግማን ቃልህም ያናድዳቸዋል እና በዚህ ሰዓት ላይ ሰዎችን የሚያጽናና ነገር መናገር መልእክት ማስተላለፍ የመፍትሄ አቅጣጫ ማስቀመጥ ከአንድ ኦርቶዶክሳዊ ክርስቲያን የሚጠበቅ ነው ሰላም በሆነበት ሰዓት ላይ አረንጓዴ ምንጣፍ ላይማ ማንንም ይራመዳል እኮ በሾህ ላይ ተረማምዶ ሰላምና ድልን ልማትን ማምጣት የሚችል ሰው ነው የሚደነቀው ወንጌል ደግሞ አልጋ ባልጋ አይደለችም ያባ ላይ ምንጣፍ አይደለችም እሺ ተምዬ ወደ እንመለስና መፍትሄው ምንድነው ከሁሉም አቅጣጫ በመንግስትም በቤተክርስቲያንም በማህበረሰቡን የሚጠብቁ አሉ አይደሉ ያስተዳድር አካላት ብቻ ጠቅለል ያለ መፍትሄው ምንድነው ምክንያቱም ተሜ ያንተ እህት ብትገደል ብላስብ ያንተ ወንድም ያንተ እናት አባት ከነዚህ ውስጥ ቢኖሩ በምን አይነት ስሜት ሆነ ልትናገር እንደምትችል አውቀዋለሁና መፍትሄው ምንድነው አንተ የሚታየህ እኔ በሞቱ ሰዎች መካከል የቤተክርስቲያን አባቶች ግዴታ ብቻ ነው ብያላስብ የህግም አካላቶችም ግዴታ ነው ብያስባለሁ ለምን ቢባል ሆይ ሉዓላዊት ሀገር ላይ ካለ አንዱ ሃይማኖት ከአንዱ ጋር ተከባብሮ እንዲኖር ህገ መንግስቱ ከፈቀደ እንዲያውም ህገ መንግስቱ ላይ መንግስት በሃይማኖት ሃይማኖት በመንግስት ጉዳይ ላይ ጣልቃ አይገባም አይደለ ግን ደግሞ ይሄ ትምህርቱ ላይ ነው አንዱ ሃይማኖት መጥቶ ግን እሳት እያነደደ ከሆነ መንግስት ጣልቃ መግባት አለበት ማንንም ከህግ በላይ አይደለም የህግ የበላይነት ነው መከበር ያለበት እና የመንግስት አካላቶች ዝም ነው ያሉት የለም ወይ በአርሲ ክልል አስተዳደር የለም ወይ እንደ ኦሮሚያ ፕሬዝዳንቱስ ምን አለ አቶ ሽመልስ ምን አሉ የኦሮሚያ ፕሬዝዳንት ክልላዊ መንግስት ምን አለ ምንም አዎ እኛ ልንጮ ምንችለው ለአባቶች ነው አባቶች ናቸው እነሱ ጋር መሄድ የሚችሉት የስልጣን ተዋረድ አለ ማንማንን ማዳመጥ እንዳለበት ዘለን ሄደንኛ መንግስት ያለ ብለን አንጮ መንግስት ብዙ ስራ ሊኖርበት ይችላል ብዙ ስራ ግን ይሄ ደግሞ ኖረን ስራዎቹ ይሄ አንዱ አይደለም እኮ ኖረን ምን ሞተው ልናርፍ ነው አይደለ ግን ሰው እግዚአብሔር በራሱ ሰዓት ይጥራው እንጂ በጥይት መሞት የለበትም ስለዚህ በጥይት የሚሞት ካለ መንግስት ጣልቃ መግባት አለበት ሆይ የት ሄደ መንግስት ለምን ዝም ይላል ሰው በጥይት እየሞተ የወረዳው አስተዳደር ለምን ዝም ይላል በአርሲ ክልል ያለው ካንቲባውስ ለምን ዝም ይላል አላቅም ነው ያለው ቻውጣም ያማል አሰብ እኔ እህቴ ሞተች ይያልኩኝ እሱ አላቅም ካለኝ እየነገርኩት እኮ ነው እህቴ ሞተች አባቴ ሞተ እየተባለ እንዴት አያቅ አውቃለሁም ባለማወቅ ተሸፍኖ ከሆነ ያማል በበጋሻው ጉዳይ በጣም ተናደ ነበር ርዕሰ ጉዳይ አይሆንም ትንሽ ሰው ትንሽ ነው ግን እንደው አንተ እስልምናውን ማስተምሮ ታቀለህ የዚክር የፕሮቴስታንቱንም ታቀለህ ኦርቶዶክስም ታቀለህና ሰው የሞተው
አያቶቻችሁ በሰሩት እንደዚህ ምናምን ብሎ ሲናገር የሱ ቤተሰብ እኮ ሞቷል። የሱ ቤተሰብ የሞተው እዛው ዲላ ላይ የተቀበረው አያቱ በሰሩት ኃጢአት ነው? አያቱ በሰሩት ወንጀል ነው እንዴ? ቤተክርስቲያንስ ደግሞ መስቀል ላይ አይደል ያለችው እንዴ? ክርስትናስ ራሱ ፈተና ስቃይ አይደል እንዴ? ይሄን እያወቀ እንደዛ ማለቱ አንተ ስትመለከተው የሰራውን ቪዲዮ አይቼዋለሁና ምንድነው የተሰማ በሱ ጉዳይ ላይ እስቲ ምን ላሽታችሁ? እኔ አንድ ነገር ልንገራችሁ። መታሰር አለ፣ መፈታትም አለ፣ መታመም አለ፣ መዳንም አለ። ለሁለቱም ግን ጊዜ አለው። ይህ ጨለማ ይነጋል፣ ያስቀመጥኩት የበጋሻው ንግግር በይሃው በእግዚአብሔር ፊት ድምጼን ሁሉ መሰሙ ሰዎች ለታሪክ ይቀመጥ። በጣም ነው የሚያመው። እንዴ በጋሻው በቃ ወጥቷል እኮ ከዚህ ቤተክርስቲያን። እኔ አሁን ከፕሮቴስታንት ወጥቻለሁ። ስለ ፕሮቴስታንት እልፍ ጉድ አውቃለሁ። ግን ደግሞ እናንተን በማናደድ ወንጌል አልሰራ። በተለይ ደግሞ ሬሳ ላይ ቆሙ፣ የሞተ ሬሳ ላይ አልቃይ ሰው ላይ ቆሞ ያማል። እግዚአብሔር ምስክር ያማል። ትላንትና እንጀራ ያበላችሁ እኮ ቤት ናት እኮ። ትላንትና እኮ ዕውቅና እኮ የሰጠችው ቤት እኮ ናት። በጋሻው ለኦርቶዶክስ ማን ያውቀዋል? በጋሻው የታወቀው እኮ በኦርቶዶክስ ነው። ካሴቱ አይደለም ከፈለገ ለምን ልብሱ አይቃጠልም? የበቃ በጋሻው አድርጎት ሲዘምርበት የነበረው ልብስ እዚህ ነው ያለው ይቃጠል ቢባል በቃ ከቤተ ክርስቲያን እኮ ወጥቷል እኮ። ከዚህ በኋላ የበጋሻው ሐሳብ በጠቅላላ መንፍቅና ነው። ለምን ቢባል ትላንትና የዘራው መንፍቅና ሌላውን እንዳይጎዳ ነው ቅጁ ካሴቱ የተቃጠለው። ይሄንን እንደበቀል ቆጥሮ እግዚአብሔር ሰው ገዳይ ነው እንዴ? ነፍሰ ገዳይ ነው እንዴ? እግዚአብሔር ገደለልኝ ይላል። እግዚአብሔር ነፍሰ ገዳይ ነው ወይ? የሱ እግዚአብሔር ገዳይ ከሆነ መታመልከው አምላክ ነፍሰ ገዳይ ነው ማለት ነው። ወይም የተከተልከው ነፍሰ ገዳይ ነው ማለት ነው። በቀለኛ አምላክ አይደለም። እግዚአብሔር ሩሩ ድንቅ ቸር አምላክ ነው እንጂ ያው እግዚአብሔር ድንቅ ቸር አምላክ ነው። ደግሞ የሚባላ እሳትም ነው የሚለው። የሚባላ እሳት ሲል ደግሞ እየመረጠ ብሔር እየመረጠ ሃይማኖት እየመረጠ አካባቢ አርሲ አካባቢ ያለ እግዚአብሔር አቃጥልልህ። እግዚአብሔር እኮ ሰውን በመፍጠሩ እኮ ተጸጸተ እኮ ነበረ አይደል? ግን ያንን በመፍጠሩ ተጸጸተ ሰውን ላጥፎ አላለም። ወንድን እንኳን አግብቶ ሴትን እንኳን አግብቶ እንኳን እሳትና ድርበር በዛ እንኳን ቁጣው እንኳን ተጸጸቷል። እግዚአብሔር ቸር ነው፣ ይጸጸታል። ያንተ አምላክ ከየት ነው ያመጣው? ከየት ነው ያመጣው? ቢያንስ ትህትናን ቤተክርስቲያን አስተምርሃለች። እግዚአብሔርን መፍራት ቤተክርስቲያን አስተምራለች። አውቃለሁ ሐሰተኛው ኢየሱስ ጋር እንደሄድክ። ግን ደግሞ ሰው ከሆነ እንደዚህ አይናገርም። እኔ በጣም ትንሽነት ነው፣ በጣም መውረድ ነው። በጋሻው የተናገረ በጣም መውረድ ነውና ነፍሰ ገዳይ አምላክ እንደምታመልክ በዛውም እንኳንም ነገርከን። በዚህ አጋጣሚ ደግሞ እየገደላችሁ እንደምትነግሩንም በመናገር እንኳንም ነገርከን። ለታሪክ ይቀመጥ። እኛ ነን ገዳዮቹ ተበቀለልን ብለህ እንደዚህ ማድረግ ለታሪክ ይቀመጥ። የጨለማ አይነጋ መስሏል። እግዚአብሔር የብርሃን አምላክ ነው ያነገዋል። ይሄን ነው ማለት። ጥሩ። በነገራችን ላይ መጽሐፍ ቅዱስ እግዚአብሔር ሰውን በመፍጠሩ ተጸጸተ። ሰዎች በሌላ እንዳይረዱት ያክል ነውና እግዚአብሔር የሚጸጸት አምላክ ስለሆነ አይደለም። እግዚአብሔር አስቦ ነው የሚያደርገው። ካደረገ በኋላ የሚጸጸት እንደ ሰው አይደለም። ለትምህርት ነው። ሰው ምን ያህል የበደሉን ልክ ለማሳየት እግዚአብሔር ምን ያህል ሩሩህ አምላክ እንደሆነ ለማሳየት የተጠቀምንበት ቋንቋ ነው እንጂ ትርጓሜው እግዚአብሔር ሰው በመፍጠሩ ተጸጸተ ሲል እግዚአብሔር የሚጸጸት አምላክ ሆኖ የሚደሰት አምላክ፣ የሚያዝን አምላክ እንደዚህ መከፋት የሚያደርገው ነው ማያቅ ሆኖ እንዳልሆነ አንደርስታንድ እንድታደርጉት። ያው ብዙ ጊዜ የምናወራቸው ነገሮች ላይ ዝም ብላ ሊተራሊ የምንረዳው ከሆነ ተያይዘን ገደል ነው የምንገባውና አንድምታው
በዚህ መልኩ የተነገረ እንደሆነ እንድታውቁት ነው። ተሜ በጣም የሚገርምና ድንቅ ጨዋታዎችን እያደረግን ነው ያለነው በወቅታዊ ጉዳዮችም ላይ በግል ህይወትህም ላይ ይሄን ቲክቶክ ኦርቶዶክሳዊ ቅኝቱን በጠበቀ መልኩ መጠቀም በጣም ትልቅ ነገር እንደሆነ አሁን እየታያል ባለው ኦርቶዶክሳዊ እንቅስቃሴ ውጤቱም ታይቷል። ላይቭ ላይ 5000 ሰው 7000 ሰው 20000 ሰው ሁላ መቀመጥ ጀምሯል። ይህንን ጉባኤ ላይ አታገኘውም። ጉባኤ ላይ ማታገኘውን ህዝብ በዚህ መልኩ አግኝተ ማስተማሩ ትልቅ ነገር ነውና የቲክቶክ ለኦርቶዶክሳዊ ያመጣው በረከት እና እርግማን ምንድነው? ቲክቶክ ኦርቶዶክሳዊነት ላይ ይዞ የመጣው በረከት እኔን አድኖኛል። አው መዳን ከራስ ስለሚጀምር እኔ ራስ ወዳድ ነኝ በዚህ ጉዳይ ለሚባል እኔ ካልዳንኩ ሌላው ላድን ስለማልችል ብዙ ኦርቶዶክሳዊ ወጣቶች በተለይ ስለ ኢየሱስ መረዳት ያወቁት እኔ ቲክታክ ላይ ነው። ቀጥሎ ደግሞ መጽሐፍ ይሄ መጽሐፍ አላላ ያባሽኖ ደስ መጽሐፍ ሽኖዳ ሳልሳዊ ሁሉንም እትም አንበቡት ሁሉንም እኔሳቸው ምን ልበለ አሁን አንድ መንፈሳዊ ውጊያ ሚል መጽሐፍ አላቸው እሱን ሁሉ ያነበብኩኝ ካሁኑ ጋር ይሄ ካለው ከወቅታዊ ጉዳይ ጋር ያያያዝኩት ነበር የዲያብሎስ ውጊያዎች በቃ እና ግን አሸናፊው ክርስቶስ ካንተ ጋር እስካለ ድረስ እንዴት ማሸነፍ እንዳለብህ የሚናገር የሳቸው ለኔ መርህ ሳቸው ናቸው እና በቃ የሳቸው መጽሐፍ አንብቡ ጠቅሞኛል። ቲክታክ እንዳቅም አድርጎኛል። መድሎተ ጽድቅ ዲያቆን ያረጋል አበጋዝ መጽሐፍ ጠቅሞኛል። ኦልሞስት ይሄ ቅጽ አንዱ ያላነበባችሁ ፕሮቴስታንቶች ሁላችሁ ግዙና አንብቡት። በተለይ እነዚህ አምስቱ ብቻዎች ላይ ይሄ የሉተር ሐሳብ ላይ ባዶ ነው የሚያረጋውና ባዶ የሚያረግ መጽሐፍ ነው። የዲያቆን ያረጋል አበጋዝ መድሎተ ጽድቅ እሱን አንብቤያለሁ። በጣም አንብቤያለሁ እሱ መጽሐፍና ይሄንንም እንዳገኘ ይረዳኝ ቲክታክ ይገርም ብዙ ነገር ቤተክርስቲያን እንዳቃት እኔ አሁን ኦርቶዶክስ ማለት ተራራ መውጣት ተራራ መውረድ መቧጠጥ መቧጨር የድካም ሃይማኖት ነበር መትመስለኝ ገባ እሱ አይደለም ለካ ኦርቶዶክስ ማለት ሞቶ ያሳረፈን አምላክን መከተል መሆኑን ያወቅኩት እዚሁ ካሉ ቲክታክ ካሉ ወንድሞች ጋር አብሬ በማሳለፌ ስለዚህ ተራራ በመውጣት ሳይሆን ክርስቶስ ኢየሱስን የት እንደምታገኘው በግልጽ ማስተማር የሚችል ድንቅ መጽሐፍ አላት። የሄኖክ የዲያቆን ሄኖክ ህማማት እስኪ እሱ መጽሐፍን መከራውን ያየ ክርስቶስ ኢየሱስን ይሰራልንን ድንቅ ስራ ያየ ያነበበ ሰው እርግጠኛ ነኝ ኦርቶዶክስ እንዲናት እንዴ ብላችሁ ነው የምትመጡት። እስኪ አንድ ከጴንጤ ያንን መጽሐፍ የጻፈ ስለ ክርስቶስ ኢየሱስ እንደዛ የተረከ አንድ መጽሐፍ የለም። ጭኗን ባቷን የሚል ነው መታየው። የሆነ መንፈስ ቅዱስ መጥቶ አናገረኝ በህልሜ ትላለች የሆነች ሐና መተባላለ የእንግሊዝ መጽሐፍ በህልሟ መጣ። ከዛ በኋላ እንደገና ከመጣ በኋላ ከባሏ ጋር ስተኛ ነው የሚያሳየው መጽሐፉ። አንዳለ ከንትን ጋር የሚያገናኝ ስለሆነ ቤተክርስቲያን የሥርዓት አምላክን ሥርዓት ያለው እግዚአብሔርን መታመልከው ምትገዛለትም በሥርዓት መሆኑን መታሳይበት ናትና ቲክታክ ሞር ኦርቶዶክስ እንዳውቃት እኔም ደግሞ እንድመጣበት ምክንያት ከሆነኝ አንዱ ኦልሞስት ቲክታክ ላይ ወደ 4 አመት ቆይቻለሁ። በ4 አመት ውስጥ 3 አመቱን ያክል ቢያንስ ከነዚህ ወንድሞች ጋር ሂጣውት አምላክ ይያልኩኝ ጸረ ኦርቶዶክስ የሆኜ ነበር ስሳደበ ነበር ገባ ስከራከረው ነበር ግራስ አጋባው ነበር። እኔ ግን እግዚአብሔር ይመስገን ኦርቶዶክስ ኮንኩኝ በኋላ በዚህ በቲክታክ ከመጣው በኋላ 2 ቸርች ነው አዘግቼ ከነ ምእመኑ የተጠመቀው ክብሩን የድንግል ማርያም ልጅ ይሰደው እንጂ ገባ እያንዳንዱ ስንት ጴንጤ መጥቷል
አሁን እውነቱን እየገባው ነው ስለዚህ እውነቱ የገባው ጥቅሙ አሁንም በቲክታክ ስለሆነ ምንናገረው ትውልድ እየመጣ እየመጣ ነው ያለው ይሄን ጥቅሙን አያለው ጉዳቱ ምንድነው ወደሚለው እንደ አንድ እንደገባው ኦርቶዶክሳዊ ክርስቲያን ጉዳቱ ምንድነው የሚል ሐሳብ ካለ ትውልዱ ቤተክርስቲያን መሄድ አለበት የቅዳሴ ሰዓት ላይ ቲክታክ ላይ መገኘት የለብንም ቤተክርስቲያን ነው መገኘት ያለብን 2 ሰዓት 3 ሰዓት 4 ሰዓት እንዲ ወንበር ላይ ቁጭ ብለን የምንናገር ከሆነ መጾም መጸለይ በአግባቡ ማስቀደስ አለብን ይህ ከቲክታክ ቦታ አካባቢ ካሉ ሰዎች መስተካከል ያለበት ነው ብዬ እናገራለሁ ይሄ ለሚባል 24 ሰዓት ቲክታክ ላይ አትቀመጥም መሬት ላይም ደግሞ ያለችው ቤተክርስቲያን ጋር ቅዳሴዋን ማስቀደስ አለበት መሳተፍ እንደገና ደግሞ ሚዲያ ላይ መታስተምረውን እውነት በህይወት መኖር እዚህ መሬት ላይ ላሉት ደግሞ ሰንበት ትምህርት ቤት ደግሞ ስልክ እንደኔና እንደናንተ ተች ስክሪን ባይዙ ስላሉ እኔ ከደሃ ቤተሰብ ስለተወለድኩኝ ለኔ እቺ በተን ስልክ ብርቅ ስለነበረች አሉ ቤተክርስቲያን ከነሱ ጋር ደግሞ አብሮ ሰንበት ትምህርት ቤት ህብረት ማድረግ ወደ ቤተክርስቲያን መቀላቀል ቤተክርስቲያን 24 ሰዓት ክፍት ናት እሁድ ጠዋት ተከፍቶ እሁድ 8 ሰዓት ላይ የሚዘጋ መጋዘን የለንም እኛ ገብቷል እዚህ 24 ሰዓት ክፍት ነው ስለዚህ መጥቶ ያንን ነገር ማድረግ አለበት ይላል ወንድሜ ተመስገን የጌታ ልጅ ይቆጣል ይላሉ ይቆጣል አልፎ አልፎም ይሰደባል ይላሉ እና ቀናኢነት ነው ወይስ ማጠብቀው ነገር በኦርቶዶክስ ላይ ስለሚሳደቡ ስለሚዘብቱ ያበሳጩ ነው ወይስ ምንድነው ይዘው የመጣው ነገር ትንሽ ያለቀቀ ነገር አለ ይሄንን የሚሉት ኦልሞስት ጴንጤዎች ናቸው ተመስገን ይሳደባል አሚት እኔ አልሳደብም ችግሩ ከኔ አንደበታውን ኢየሱስ ጌታ ነው ሲባል ይናደዳሉ እንደ ስድብ ይቆጥሩታል አዎ ገብቷል ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በቀራኒዮ ላይ በሰራልን መስቀል ባፈሰሰልን ደም ከአባቱ ጋር አስታርቆናል ደግሞም ከርሱ ጋር ታርቀናል ስትላቸው ያብዳሉ ይናደዳሉ እና ይሄ ነው ለነሱ ኢየሱስ የሚለው ስም በቃ ራሳቸው እኮ ተበድሮት እኮ ነው ከኦርቶዶክስ ተበድረው እንዲያውም ኮርጆው አለም እኮ ተበድረው ነው እኮ መመለስ አለባቸው ለሚባል ኢየሱስ ስንት ባህር ያለው ብትለው ማያቅ ጴንጤ ኢየሱስ ጌታ ነው ይልሃል እና እሱ ነው እኔ ለምዶ መሳደብ እምሳደብለት አምላክ የለኝም ልሳደብለት አልመጣው ተከትየው እንድኖር እንጂ ገባ መጥቼ ጴንጤን እምተችለት አምላክ የለኝም እምተችለትን አምላክን አልተከተልኩትም ብራቮ የኔ ልጅ እንንተና ቢባሉ ሃይማኖቶችን ተችታልኛል አይለኝም ብራቮ የኔ ልጅ እንንተና ሰድባልኛል እንደሱ ቢሆን ኖሮ ማንማ ተሳዳቢ ልውን ብል እንደትዝታው አይነት አስቀያሚ ተሳዳቢ አለ እንዴ እኔ እኮ ከጴንጤ ቤት ነው የመጣሁት ማድረግ እኮ እችላለሁ ቤተክርስቲያኔን አላስተማረችኝ ስጋ ደሙን ስትወስድ እረፍት ነው የሚሰማ ይሁን ውስጥ ይገባል ራስህን ነው እንድታይ የሚያደርግ ሰውን እንድታይ ያደርግ ስጋ ደሙን ስትቆርብ ሞር ክርስቶስ ኢየሱስን ስጋ ደም እየወሰድክ በመጣ ቁጥር ሞር ወደ እግዚአብሔር ያቀረበ ስለሚመጣ ይገባ አትተችም ስድብ የሚመስላቸው ያ ነው አሁንም ኢየሱስ ስትላቸው እንዴት ኢየሱስን ጠራ ብሎ ነገ ቆርጦት ሲንጨረጨር ታይዋል ያብዳል ደም ቢባል እርግጠኛው የምነግር ጴንጤ በሉተር የተመሰረተ ነው ሁሉ እና ደግሞ 85000 አይነት አስተምህሮ ነው ያላቸው በዓለም ደረጃ አሁን ሰርች ማድረግ ትችላል የት ከ85000 አይነት አስተምህሮ የቱ ነው ሊያድን የሚችለው ይሄ መንገድ ነው ስድብ 85000 አስተምህሮ አለው ስትለው ያብዳል ሰደብከኝ አልሰደብኩትም ነገርኩት ልክ ነው መነግር ስለዚህ
እንዲሁም ይሄን ሰሞን አንድ የተነሳ ሐሳብ አለ ሉተራውያኖች በግልጽ መካነ ኢየሱሶች ጴንጤኮስታል ጋር ሄደን የጌታ ራት ከምንወስድ ቢፈቅዱልን ካቶሊክና ኦርቶዶክስ ጋር መተን ብንቆርብ ይሻለናል ብለዋል በግልጽ ለምቢባል እነሱ ክቡር የሆነው የክርስቶስ ኢየሱስ ሥጋ ክቡር የሆነው የክርስቶስ ኢየሱስ ደም የዘላለም ሕይወት ይሰጣል ብለው ያምናል ፔንቴኮስታል ደግሞ ምሳሌ ነው ብሎ ነው የሚያስተምር ስለዚህ እኔ ምሳሌ አላቀም አድኖኝ ነው ሥጋውን የምበላው ብሎ የሚያምን አለ እዛ ቤት ውስጥ ስለዚህ ከናንተ ጋር ህብረት የለንም ብሎ በግልጽ ድብድቡል ከቲክታክ ሁሉ ይጠፋዋል እንደ ኤፍሬም ባለ ጊዜ አይነት ቀለም ወርቅ ራሱ በግድ ነው የሚመጣው ብዙ ጴንጤ ተበታትኗል ይሄንን እሳት መግባቱን የገባውን እሳት ልዩነታቸውን የሚያስተምረውን እሳት በየ እሳቱን ፍስላልኩት ነው የተሳደብኩ ይመስላችሁ እንዲገባቸው እኮ ተሜ ቲክቶክ ባይኖር ምንድነው የምትሆነው እኔ ቲክታክ ኖርም አልኖርም ነጋዴ ነኝ አገልግሎት እንዴት ይቀጥላል አንዴ ቤተክርስቲያን አገለግላለሁ ቤተክርስቲያን እኮ ሁሌም እጇን ዘርግታ ነው የምትቀበል ገባ አጥበህ የትኛው እኔ አሁን ያለውት ገርጂ ማርያም ነው አዎ አሁን እዛ ነኝ ታገለግላለህ ሰንበት ትምህርት ቤት ላይ ሄዳለሁ አውደ ምሕረት ላይ አብሬያቸው ህብረት አደርጋለሁ አውደ ምሕረት ላይ አሁን አላገለገልኩም ለምን አላገለገልክም ወደሚል ጥያቄ አዙረው ይህ ጴንጤ ቤት አይደለም ኦርቶዶክስ ይባላል ትላንትና ጌታን ተቀበለ ትንሽ የውቅና ኖሮ ዛሬ ፓስተር አትሆንም ያባ ብዙዎች ትላንትና በቃ ቲክታክ ላይ ተሳዳቢ የነበሩ ታዋቂ የነበሩ ሰዎች አሁን ነብይ ሆነው ይተነብያሉ ትላንትና በዘፈን በመናመን ሲቅለበለቡ የነበሩ ትርፍ ምላስ የነበራቸው ለለለለለ ይያሉ የሚያወሩ ሰዎች አሁን ፓስተር ሆነዋል ገብቷል የቤተ ክርስቲያን ደብር ቀልድ ነው እንዲያስከው የክርስቶስ ደም ላይ ቆቆመ እኮ መታስተምረው ስለዚህ ከማስተማር በፊት መማር አለብን ማወቅ አለብን ስለዚህ እኔ አሁንም የቤተ ክርስቲያን ልጅ ነኝ ተማሪ ነኝ እማራለሁ የተማርኩትን እውነት የገባኝን እውነት እከራከርበታለሁ ሳይሆን እገልጠዋለሁ በቃል በፌስቡክ በዩቲዩብ በቲክቶክ እና ሾው በማድረግ ብቻ ክርስትናን የገለጡ የሚመስላቸው ብዙ ናቸው ለነሱ እግዚአብሔርን ቃል በህይወት ካልኖርከው ወረቀት ላይ ከተጻፈው በምንም አይለይም ወረቀት የተጻፈው ይነበባል ያም ሰው ቃሉን አንብቦ ይናገራል መሰረታዊ ጉዳይ ለሰው አርያ መሆን ነው በህይወት በቃልና በኑሮ ምስክር ካልሆነን ትውልዱ አብዝቶ ይሰናከልብናል ስፔሻሊ አርያ ሚዲያ ላይ ባለን ሰዎች ምክንያቱም ሁሉም ያውቃል እንደ መልአክ ነው የሚስለን አነጋገራችን አመጋገባችን አለባበሳችን እያንዳንዱ እንቅስቃሴያችን ለሰዎች በተግባር አስተማሪ ካልሆነ ሰዎች በቀላሉ ይሰናከሉብናልና በዚህ ዙሪያ ላሉት አገልጋዮችም የሚዲያ ሰዎችም የቲክታክ ሰዎችም ወዘተረፈ እንታስተላልፈው መልእክት ካለ ክበርልኝ የማርያም ክርስትና ማውራት ሳይሆን መኖር ነው እቺ ነገር ብዙ ጊዜ ይላታለሁ ከይቅርታ ጋር ብዙ ሰው ኢንተርቪው ይጠራኛል አልሄድም ለሚባል እኔ ኖሬዋለሁ ወይ ይላልው ብዙ ጊዜ ገብቷል እኔ ኖሬዋለሁ ወይ ክርስትናን ልኑረው አሁን አውርቼው ነገ ሰው እንዲሰናከልብኝ አልፈልግም እና ቲክታክ ላይ ፌስቡክ ላይ ኢንስታግራም ላይ ያሉ ዩቲዩብ ላይ ያሉ ክርስቲያኖች እንደ ታናሽ ወንድም ምከረን ብባል ክርስትናን እንኑረው ኑረን እናሳይ ከመላሳችን ይልቅ ህይወታችን ኢየሱስን ይግለጠው ክርስቶስ ኢየሱስን ይወቁት በህይወታችን በኑሯችንና ምናወራውን ደግሞ ካልኖር ነው እግዚአብሔር ይጠይቀናል አባ እያወራን ነው እየተናገርን በቃ ቤተ ክርስቲያንን ገለጥናት ክርስቶስን ተናገርን ሰበክን ስለ እግዚአብሔር አወራን እሺ ከዛስ በኋላ እኛ እንኖረዋለን ወይ እኛ ካልኖር ነው ከንቱ ቅድም ላይ ያንንም ጥቅስ ደግሜ እጠቅሰዋለሁ ሰው ዓለሙን ቢያተርፍ ባንተ ትምህርት ነፍሱን ቢያጣ ምን ይሰራል
በእኔ ትምህርት ይሄ ሁሉ ሰው መጣ ብዬ እኔ ካልኖርኩት እኔ ለሲኦል ከተዘጋጀው እኔ ለጥፋት በር ከተዘጋጀው ምን ይጠቅመኛል? ስለዚህ እንኑረው ሁላችንም ከማስመሰል ህይወት ወደ መኖር ህይወት እግዚአብሔር ያምጣን። ቀሪውን ዘመንህን በቀሪው ዘመን እግዚአብሔር እስኪጠራ ድረስ ማሳካት መፈልገው ህልም ይሄ ነው፣ ከዚህ በኋላ መኖርለት ዓላማዬ ህልሜ ይሄ ነው የምትለዋል? አሁን እኔ ህልሜ ምንድነው ካልከኝ የማትታደሰዋ ቤተክርስቲያን ላይ ትታደሳለች ብለው የወጡትን ለሚባል የማይታደስ ክርስቶስ ስለማይታደስ አዳሹ እሱ ስለሆነ የወጡትን ሳይገባቸው በፕሮቴስታንት ቤት ውስጥ የተሰበሰቡትን ሳይገባቸው መንፈስ ቅዱስን በቋንቋ የገደቡትን አሁን መንፈስ ቅዱስ ሪባጃላ ቡራ ይልሃል። ማን ነው እሱ? መንፈስ ቅዱስ ነው ለነሱና መንፈስ ቅዱስ ከቋንቋ በላይ መሆኑን ነግሬያቸው ሁሉንም ራይ ነው ሁሉንም ጴንጤ ኦርቶዶክስ ይማረን እና ሁሉንም ታድሱ ህልሜ ይሄ ነው። አዎ እንዲሳካለት ጸልዩ። ተሜ በቲክቶክ ያስተምራል፣ በተግባርም የተጠራበት ቦታ ላይ በአካልም ያስተምራል። የፈርኒቸር ባለሙያ ነው፣ ወታደርም ነበረ፣ የናይት ክለብም ጋርድ ነበረ። እግዚአብሔር በብዙ ህይወት መስመር አሳልፎታል። አሁን ደግሞ አብያተ ክርስቲያናትን አብነት ትምህርት ቤቶችን እያሰራ ነው በመተጠራበት ቦታ ሁሉ ዘር፣ ብሔር፣ ቀለም፣ ማህበራዊ ደረጃ ወዘተርፈ ሳት ላይ በተጠራበት ቦታ ሁሉ ማለት ነው። ለምሳሌ መብረቁ ሚካኤል፣ በቅርቡ ደግሞ አሁን ሐዋሳ፣ ድሬ እንደዚህ የምትሄድባቸው ቦታዎች እንዳሉ አውቃለሁ። ካሁን በፊት የሚሄድክባቸው በርካታ ስፍራዎች አሉ። ስለዚህ አገልግሎት ነገርኝ ምንድነው ማለት ይሄ የድሮ ህይወት ላይ አልነበረም፣ ከአዳራሽ የዘለለ አገልግሎት አልነበረም። ይሄኛው ደግሞ በቃልና በተግባር ተራራን በመውጣት ቁልቁለት በመውረድ ገዳማውያን ስለ ክርስቶስ ፍቅር በቀዳንዴ እየበሉ ዋጋ ሲከፍሉ በአይን እያየ ረጅም ርቀት ሐይቅ እስጢፋኖስን ባለፈው ሄደህ ነበር አይታችኋል ገዳማውያን እና ስለዚህኛው አገልግሎት እስቲ ንገረኝ። የማርያም እኔ የሚገርማችሁ ነገር እኛ በስክሪን ስለምንመጣ እንጂ ቤተክርስቲያን ቼክ ማረጋት ሰው ህዝቡ ራሱ ቼክ ማረጋት ቤተክርስቲያን አለች። ታስታውሳለህ? ሐይቅ እስጢፋኖስ 6 ሰዎች ናቸው ያሉት፣ ዲያቆኑም ቀዳሹም ነው። ሐይቅ እስጢፋኖስ በላይ ስንሄድ እና እንደነዚህ ቤተክርስቲያኖችን ሄጄ በእውነት በማየቴ ደግሞ ለእንደነዚህ አይነት ጥሪ ራሱ እግዚአብሔር እኔን ስለሾመኝ ይገርመኛል። በቃ ማረባውን እንደረባ ለቤተክርስቲያን እንድጠቅም አድርጎ ስለጠራኝና አብዛኛው ህንጻ ቤተክርስቲያን ላይ ለሚያስፈልገው ነገር ሁሉ በመናደርገው ሁሉ በረከት እውነተኛ መሆኑን ህዝቡም ደግሞ ለቤተክርስቲያን በሚዲያ ሲረባረብ ሳይ በጣም ነው እንትን የሚለኝና ቤተክርስቲያን አሁንም ህዝቡን ከመጠየቅ ወደ ኋላ ተልምና ፍቅር ሲሰጠን ወይኔ ካህኑ እኮ ያን የመሰለ ካህን የአንድ ገዳም አስተዳዳሪ አበመኔት አስተካክልልኝ አበመኔት እንደዚሁ ደግሞ የሀገረ ስብከት ስራ አስኪያጆች እንደዚሁ ቄሶች እንደዚሁ ዲያቆናቱ እንደዚሁ ምእመኑ ወጥቶ ፍቅርስ ደግሞ ሰጥቶ ደግሞ ሲቀበል እማጠብቀው ነው እግዚአብሔር እሱ ካንተ በተሻለ ዕውቀት ላይ ሆኖ አንተ ዝቅ እኔ ደነግጣለሁ አንዳንዴ ዝቅ ብለው ተሙ ምናምን ይሏል እና እኔ ሩጬ ጉልበታቸውን በስም ደስ ይለኛል እና ይሄ ያየውት ነገር ይገርማል። ክርስትናን በተግባር መታየው እዛ ነው ወይ ክርስትናማ በተግባርማ እምናይባት ድንቅ እምነት እምዬ ተዋህዶ እውነት ኢየሱስን ማወቅ ከፈለጋችሁ እምዬ ተዋህዶ ሁኑ። በቃ ምንም ገብቷችሁ ግን አሁን እኔ የምለው ገብቷችሁ ኢየሱስ ካልገባችሁ እንትን አትሉ። ገብቷችሁ ግን ከመጣችሁ ግን ኦርቶዶክስ ጋር ያለው በመዳን ያለው እንዴ ክርስቶስ ዝቅ ብሎ እግር እንዳጠበ ተነስቶ ካህኑ እግር ያጥባል። በጣም በቃ በዚህ አገልግሎቴ እግዚአብሔርን አመሰግናለሁ። በዚህ አጋጣሚ አንተንም አመሰግናለሁ ማለት የምትጸጸትበት የህይወት ክፍል
ምጸጸትበት የህይወት ክፍል አለኝ እንዴ ካለ ከሌለ ደግሞ የለም ብለህ እኔ ምንም እስካሁን ድረስ ለሚባል እየተማርኩበት ህይወት መማሪያ ናት ብዬ አስባለሁ ትልቅ ትምህርት ቤት ማለት መረቀባት ትልቅ ትምህርት ቤት ስለሆነች ስተቶችን እየተማርኩባቸው ነው የመጣሁት መጽሐፍ ቅዱስ ሲናገር ጠቢብ በሰነፍ ውድቀት ይማራል ሰነፍ ግን ራሱ ወድቆ በራሱ ስህተት ይማራል ስለሚል አንዳንዴ ሰንፈናዬ እየጣለኝ እንደገና ተመረይበት እነሳለሁ አንዳንዴ ደግሞ በሰነፎች ውድቀት ደግሞ እየተነሳው ደግሞ እማራለሁ ማለት ጸጸትበት ይበዛል ከምጸጸትበት የማትጸጸትበት ቁጥር 1 ምትለው በህይወት የፈጸምከው ተግባር አለ አዎ ምን ተጠመቅኩ ኦርቶዶክስ ሆንኩ አሁንም ልታናድዳቸው ነው አሁንም ልታናድዳቸው ነው እመቤታችን ቅድስት ድንግል ማርያም አእምሮ ላይ ብዙ ሐሳቦች እንዳሉ ይሰማኛል መዝሙር ሲዘምርም አያለሁ እና በሊፕሲንክ ነው ብቻህን ዘምረህ ታውቃለህ ብቻዬን እንኳን ተውኝ ግን የምትወዳት ዝማሬ አለች አዎ ከመቤታችን ውስጥ አዎ ኦልሞስት እኔ እናታችን ኪዳነ ምህረት ምን የሚለው ዝማሬ ተደርጎልኝ ነው ሁሉ ምልጃዋንም ያማንኩት እኔ አሁን አንዳንድ ሰው ማርያም ታማልድም ብሎ ሲደረግልህ ከቃል በላይ ይሆናል እና ለኔ የትኛው ዝማሬ የአቤል መክብብ ምን የሚለው ሚስጥረኛ አይነሽ የሚለው እስቲ በለው ሞክረው ምን ተው ምን ይፈጠራል ታውቃላችሁ የድምጽ የሰባኪ ድምጽ ነው ዘማሪ ድምጽ አይደለም እኔ ደግሞ አጅባለሁ እሺ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምህረት መጽናኛዬ ኪዳነ ምህረት መጽናኛዬ አውቀዋለሁ ደጅሽን የረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምህረት አንቺ ያለሽልኝ So amazing ጎበዝ ነህ ስለ እመቤቴ ቅድስት ድንግል ማርያም ሰው ሲናገር በጣም ነው የሚመስጠኝ ደስ የሚለኝና ልብ ውስጥ ያለውን እውነት ንገረኝ ስለ መብርሃን ስለ ቅድስት ድንግል ማርያም ስለ አዛኝቱ የምታስበው ነገር የገባህን ነገር ከደብረ ዘይት ኦርቶዶክስ ሆኜ እኔ ምን ልበላችሁ እሺ ኦርቶዶክስ ሆኜ በተጠመቁ ከደብረ ዘይት ኪሴ ላይ ብር ይጠፋል ማለት የለኝም ጨርሼ እና በቃ ደብረ ዘይት ቤተክርስቲያን ከሄድኩኝ ያቁኛል እና ሰው ጋር ብር ያበድርኩት ነበር እሱም ኦርቶዶክስ ሆነ ብሎ ከዳኝ ብዙ ሰዎች ከርተውያል በነገራችን ላይ ከብዙ ጴንጤዎች ጋር አብሬ ስራ ሰራለሁ ብዙ ጴንጤዎች ብር ከርተውኛል እና አንዱ ያበድርኩትን 200,000 ብር ደወልኩለት ስደውልለት የለኝም ምናምን አለኝ ዱከም ገብርኤል ቤተክርስቲያን ሄጄ አሁን መዝሙር ኤርፎን ላይ አድርጌ የኦርቶዶክስን አጸላይ አላቅም አልኩኝ በቃ ሄጄ በቃ አሁን እንዴት ነው የሆነ ልጅ ጻል ልጅ ሲናገር አፉ ሲኮላተፍ እንዴት ነው ሄጄ የአቤል መዝሙር ያዳመጥኩኝ እኔ አሁን እንዴት እንደሚጸልይ አላቅም ስለዚህ እናታችን ቅድስት ድንግል ማርያም ወይ እስኪ በመልጃሽ አሁን ኦርቶዶክስ ሆኛር ላምኛር ይሄን ነው የጥያቄ ነው የጠየቅኳት አመኛለሁ እና በቃ ዛሬ ከቤት ወጥቻለሁ ምናምን ገብቷል ስለዚህ ጎዳና ላይ ደብረ ዘይት ወድቅ ያለው በያለሁ መልሼ ጎዳና ላይ ወድቅ ነው በመዳንያለ እንደዛ የተከበረ ልጅ እና ቀይዛለን አለፈ ወይኔ እና አንተ ማርያምን ቃል የለኝም ያኔ እንትን አልኩኝ ይቅርታሺ የሙከዛሪ ችግር የለም ላለማልቀስ ምናምን የመጣው ስመጣ እውነት በቃ ሰው ዝም ብሎ ደስታዬን ብቻ እንዲያይ
እና አንቺ ታውቂያለሽ በምልጃሽ አመኛለሁ በቃሽ አንቺ መኝታ ይሁን ያልኩ እንደዛ ያልኩ ያው ሰው 200 ሺህ ብር ያበድርኩ ሰው ይደወላልኝ ይሄው መድኃኒዓለም ምስክሬ ነው ማለት ኪዳነ ምህረት ማይክሮ ሰከንድ አልቆየም ጸሎቴን ሳልጨርስ ነው ያነሳውለት እዛ በኋላ አንተ ልኬልሃለሁ ብሩ ምናምን ሁለተኛ እንዳደውልልኝ ብሎ ዘጋብኝ አይ አንቺ አልኩኝ so amazing እንዴት እንደተከባለልኩ እንዳጠይቀኝ ሞተር ሳይክል ነበር የሞተር ሳይክሌን ራሱ አላቆምኩትም እንዲወርውሬው በቃ ናክ ለኔ እናቴ ናት መጽናኛዬ ናት እርቦኛ ብልታኛለች ሰው ሸሽቶኝ እናት ሆናኝ ብዙ ሰው ሆናልኛለች እናታችን ቅድስት ድንግል ማርያም ና ያው ዛሬ ማልጣለችኝ ዛሬም ያለውት በሷ ምልጃ ነው የሙይ ምን ልበል ስለሷ ከቃላት በላይ ከምል በላይ የሆነ ነገር ሲፈጠር እኔ እንጦጦ ኪዳነ ምህረት ሄዱ በተለይ እንጦጦ ኪዳነ ምህረት እኔ ከ12 ሰዓት በኋላ ሄዳለሁ አይደል ማንንም ሰው እንዳያየኝ ቶሎ ቤት ጸጥ ያለ ሰላም ማግኘት እረፍት ማግኘት እጂ ንግር አርጋት ይሄው መድኃኒዓለም ምስክሬ ነግሪያት አንድ ቀን አድሮ አቅም የኔ ጉዳይ ቸግሮኝ ነግሪያት አንድ ቀን አድሮ አቅም አሁን ምን ልበል እናቴ ስለድኗን ስታያት ምንድነው የሚሰማ እኔ ስለድኗን ባየዋት ቁጥር ሁሌ እያደረ አዲስ እያደረ እንግዳ ነው ይሁን ማትለመድ አንተ እኮ ነኝ እኮ ተለምደኛል በጣም የሆኑ ነገሮችን እኮ እንለምዳለን እማትለመድ ከማር በላይ ጣፋጭ ከወተት በላይ አርኪ እማትለመድ እኮ ናት ማትለመድ ስዕል አድኖ አረፍቴ ነው ሁሌ ስለሷ ሲዘመር ስዕሏን ከፍ ካላደረኩኝ ያመኛል በቃ የሆነ በቃ እኔ ከፍ ማድረግ ፈልጋለሁ ቅዱስ ስዕሏን ማትለመድ እማትጠገብ ሁሌ የምትታወስ ሁሌ የምትወደድ እናቴ ቅድስት ድንግል ማርያም እና ለኔ ላንተ የደረሰልህ ለኛም ይድረስ ምናምን ይላሉ ሰዎች እኔ በምን እንደቀረበችኝ አላውቅም እግዚአብሔርን የማርያም ቁም ነገር ነው ነገር ሰው የሚመስሉ ሰዎች ከኔ ሰው የሚመስሉ ሰዎች ከኔ በሸሹ ሰዓት ላይ ሰው ሆና አጽናናችኝ የምታውቀው ታሪኮች ስላሉ እኔ ሰው የሚመስሉ ሰዎች እናቴ ኪዳነ ምህረት እናቴ ቅድስት ድንግል ማርያም አሁንም አለችልኝ ተሚ በየቀኑ ሳትጸልይ የምትወጣው ጸሎት ምንድነው በየቀኑ ሳልጸልይ ማልወጣው ጸሎት አባታችን ነው ቢያንስ በፈጠነ እሱን ሳልጸልይ አልወጣም ከዛ በኋላ አምላኩ ከፊቴ ቅደም ብዬ ጨርሼ እወጣለሁ ቢያንስ ብቸኩል ካልቸኩልኩ መዝሙረ ዳዊትን አድንቼ እወጣለሁ ዛሬ ሌላው እስከተትከኝ ማለት ስለመቤታችን ስለ ቅድስት ድንግል ማርያም ሲነሳ ሁሉ ሰው ነው ልቡ የሚሸበረው ምክንያቱም ሁሉም ሰው ውለታ ስላለበት ተቆጥሮ ተነግሮ ተዘርዝሮ ተጽፎ ተደግሞ የማያልቅ ተስሎ የማያልቅ እንዴ ተወድቃለህ ተብለ ሰው ያንተ ሞደቅ እየተመኘ እናት እኮ ናት ቀዝፋ ነው የምታሻግረው ሰው ያንተን ሞደቅ እየተመኘ
አቋሉ ስሜት በጣም ቀኑ ሲጨልም ሰማይ ሲደፋ መሬት ሲንሸራተት ወይኔ በመድኃኒዓለም በተለይ እንደኔ የኔ ብለህ መደውልለት ሰው የሌለ ሳለ ሁሉ አላውቅም እኔ ሌላው ወንድም እናት አባት ምናምን ሊኖረው ይችላል ወይ ጥሩ ጓደኛ ሊኖረው ይችላል የኔ ብዬ እናቴ ትለያለች ለኔ አርጋልኛለች ያደረገችልኝ ነው አልሸሸችኝም ምግቤ ናት ለኔ እናታችን ቅድስት ድንግል ማርያም ምግቤ ናት በህይወት ዘመን በጣም የደነገጥክበት በጣም ያዘንክበት ቀን በፍጹም ማትረሳው ሐዘን ሲባል ድንጋጤ ሲባል ከፊትህ የሚመጣው የትኛው አጋጣሚ ነው የትኛው ታሪክ ነው በጣም የደነገጥኩበት ቀን ኮነ ጊዜ በኋላ ተድላይ ህይወት ነበር ስኖር የነበረውና ያው ተድላይ ህይወት ላይ ስለምኖር በቃ የደነገጥኩት ያ የነገርኩ ነው በቃ አልኩ ኦርቶዶክስ ሆንኩኝ አይደል እኔ ተሜ እንኳን ድና መጣ ብለ የተቀበለኝ ህዝብ አለ ኦርቶዶክስ በመሆኔ ግን ደግሞ በህይወቴ ከሰው ብር መበቀበል አልፈልግም ቸገረኝ ማለት አልፈልግም እኔ እግዚአብሔርን ወደፊት መፈለገው እየሰጠው ማገልገል ነው ፈልገው ገባ እባክ ብር ራቅባክ አልፈልግም ያቺን ቀን በቃ ነገርኩ በቃ ያ ቀን በቃ ለኔ ከሌሊቱ 11 ሰዓት ነበር 12 ሰዓት ሊነጋጋ ሲል ነጋልኝ ያ ቀን መድኃኒዓለም ደንግጫለሁ የማርያም 300 ብር ነው ኪሴ ላይ ያለው ብለህ ታምነኛለህ በኔ ወጪ አልጋው 2000 ብር ነው የምከፍለው እንደገና ደግሞ ወደ ከተማ እንዳልሄድ ደግሞ የሚፈልጉኝ ሰዎች አሉ በሌላ ነገር ያለውበት እንደ ደብቄ ነው ያለው የሚገርም ጨለማ ክፉ ቀን ያ ቀን ፓስተር ሶፊያ ከዚህ ደግሞ እንውጣና ሌሎች ከፕሮቴስታንቱ ዓለም ያሉ አንተን ቀረብ የሚሉ ውይይትም ላይ ብዙ ጊዜ የምትጋብዛቸው ሰዎች አሉ እና ተሙ ለምንድን ነው ማያመጣቸው ያው ያቃል የነሱን ጎዶሎ ያቃል የነሱን ክፍተት ያቃል ወዳጆቹ ናቸው እነሱም አንድ ግረዚህ ከያረጉ ከሚቆዩ ቢመጡ ለቤተ ክርስቲያን ይጠቅማሉ ራሳቸውም ይጠቀማሉ የሚል ሐሳብ ብዙዎች ያነሳሉ ተሜን ኢንተርቪው ላረገው ነው ስላቸው አንዳንድ ሰዎች እስቲ ይሄን ጠይቀው ወዳጆቹ እኮ ናቸው አሉ ሶፊ እንደዚህ እንደ ሚዲያ እንደሚታይ ሰው አይደለም ቁም ነገር ላይ ቁም ነገረኛ ልጅ ነው ሁሉንም መስሎ ወጣትን ሲያገኝ ወጣት በጣም የተከበሩ ሰዎችንም ሲያገኝ የተከበረ ድንቅ ወጣት ነው ጴንጤ ቤትም ሆኜ በጣም ማቀው ማከብረው እምወደው ወንድሜ ነው እና ሶፊ ኦርቶዶክስ ላይ ያለው አመለካከት ደስ ይለኛል ለኦርቶዶክስ ያለው አመለካከት በተገናኘን ቁጥር አንዳንዴ እናወራለንና ቤተክርስቲያኗን ይወዳታል እኔ እኮ የካህን ልጅ ነኝ ብሎ ሲያወራ ራሱ እኔ የካህን ልጅ ነኝ ነው የሚለው አባቱ ካህን ናቸው እንደዚህ ወንድሙ ካህን ነው እና እኔ እርግጠኛ ነኝ ይረፍዳል እንጂ ይመጣል ብዬ ነው ማስበው ወንድሜ ሶፊ ፓስተር ሶፎንያስ ሞላል እንደዛ ነው ማስበው እንደኔ ግን ደግሞ እንደሱ ደግሞ ሰው ነፃ ፍቃድ አለው እኔ ነፃ ፍቃዴን ተጠቅሜ ነው ኦርቶዶክስ የሆንኩት ግን ደግሞ በቤተ ክርስቲያን ላይ ያለውን አመለካከት ከሌሎች ጴንጤዎች ጋር ስለምገናኝ አሁን ስማቸው ማልደረድርልህ በጣም ትልልቅ የሚባሉ በጴንጤ ቤት ውስጥ አሁንም ተጽዕኖ ማምጣት
ይችላሉ ብሎ የሚያስቧቸው እነሱ እንዳሪያ የሚከተሏቸው ብዙ ፓስተሮች ብዙ ነቢያቶች ብዙ አገልጋዮቻቸው ለኔ ወዳጆቼ ናቸው እና እነሱንም ማልቀርበው ለቤተ ክርስቲያን ጥሩ ነገር ይላቸው ሶፊ ግን ያለው እኔ ይመጣል ብዬ ነው ማስበው የሱን ደግሞ ግን ደግሞ ይመጣል ብዬ አስባለሁ የእግዚአብሔር ፍቃዱና የሱ ነጻ ፍቃድ ይጠበቃል ጥሩ አንድ ቪዲዮ ላይ መጽሐፍ ቅዱስ ተሸካሚና መጽሐፍ ቅዱስ ተጠቃሚ ብለህ ስትነገር ሰማው በተሸካሚና በተጠቃሚ መካከል ያለው ልዩነት የተረዳህበት መንገድ እና ደግሞ ምን ማለት እንደሆነ ብትነግረን መልካም መጽሐፍ ቅዱስ ተሸካሚና ተጠቃሚ አንዲት እናት ጉሊት ሄዳ ፍሩት ብትገዛ መሸከም ቢያቀታት ለኩሊው ነው የምታሸከመው አይደል ኩሊው ይሸከማል እንጂ አይበለውም ያይዋል እንጂ ደግሞ አይጠግብበት እውነት ነው መጽሐፍ ቅዱስ ደግሞ ይዘህ ደግሞ ከፍተ ማንበብ ደግሞ እውነት እኔ ጎበዝ መጽሐፍ ቅዱስ አንባቢ በጣም መጽሐፍ ቅዱስን በቆንጆ ሁኔታ የሚያነብሰው ጴንጤ ሆኖ አይቀጥልም ተሸካሚ ካልሆነ በቀር ገባ ኦርቶዶክስ ነው የሚሆነው ለምቢባል ማን ነው ትክክለኛው ሐዋርያቶች የመሰረቷት ብሎ ይመጣል ስለዚህ ከዛ አንፃር ነው አብዛኛው መጽሐፍ ቅዱስን የሚተረጉሙበት መረዳት ለምቾታቸው በሚመች ልክ ብቻ ነው የሚያወሩት ጥቅሱን ለምቾታቸው ብቻ በሚሆን ለስህተቱም ጥቅስ አለው ለተሻለም ህይወቱ ጥቅስ አለው ለምቾቱ ለድሎቱ ብቻ ነው ጥቅስ የሚያዘጋጀው ለትምህርቱ አይደለም ይሄደው ምን ይላል የሚለውን ሐሳብ አያወራም ገባ ምን ይላል የሚለውን ሐሳብ አያወራም ስለዚህ ፕሮቴስታንቶች ከ197% መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደሉም ቢሆኑ ኖሩ ኦርቶዶክስ አለመሆን አይቻልም ለዚህም ነው ይገርም በጣም ቆንጆ ተምዬ እንግዲህ ለዛሬ የነበረን ውይይታችን ጨዋታችን ኦልሞስት ልናጠቃልል ነው ቢነሱ ይጠቅማሉ ብለህ ምታነሳቸው ቀሩ ምትላቸው ሐሳቦች ስላሉ ካሉ ምክንያቱም አሁን ጧት ላይ ነው እየቀረጽን ያለነው ከሰዓት ማን ምን እንደሚሆን አጣቀው በህይወት ዘመንህ ባገኘው አጋጣሚ ሁሉ ያመንክበትን ነገር ተናግረህ ማመስገን የምትፈልገውን አመስገን ነው መሄድ ያለብህ ከሰዓት በኋላ ያለው አንተ አይደለም እና የመጨረሻውን እድል ልስጥህና ቀረ የምትለውን ሐሳብ ተናግረህ ማመስገን የምትፈልገውን ደግሞ አመስግነህ እንለያይ እሺ መጀመሪያ ከልብ ነው ማመሰግነው የማርያም እኔን ታናሽን ማረባውን እንደረባ ሰው አድርገህ አክብረ ስለጠራኸኝ ከልብ አመሰግናለሁ ቀጥሎ በጣም ላመሰግን የሚገባው ጀማል የኛ ጀማ ኦልሞስት በአገልግሎት የሚመስሉኝ ቲክታክ ላይ ያሉ በእውነት ፍቅር የሆኑ ልጆች ዛሬም ፍቅራቸው ከኔ ያልተለየ ሁሌም ሲያገኙኝ እየሳቁ ፈገግታቸውን ብቻ የሚያሳዩኝ ደግሞ የሚመክሩኝ እንዳልሄድ የሆነ ስቼ እንዳልሄድ የሚመክሩኝ ገደብ የሚያዘጋጁልኝ ወንድሞች አሉ በጣም የምወደው ወንድሜ አክሊል ለኔ በክርስትና ህይወቱ ለኔ ማንን ብለተ ክርስትናን የሚኖር ጎበዝ ጠንካራ ቆራቢ የሆነ ወንድሜ አክሊል ነው ወንድሜ ይዋድ ወንድሜ ጋዲሳ ወንድሜ እዩ እነ ወንድሜ ዮኒ ፓፓ እነ ወንድሜ ልደቲ ወንድሜ ፈለገ ዲያቆን ፈለገ አትናቴዎስ በቃ የጀርባ አጥንት ሆኖ ደግሞ የሚሰራ አለ ላይቭ ላይ ብዙ ማታየው ነገር ግን ከውስጥ እየጻፈ ብዙዎችን ከዚህ ከድቅድቅ ጨለማ የሚስብ ወንድማችን አንቲሽ አንተነ ሎዛ እና ሌሎችም ይቅርታ ስማቸውን ያልጠራውኝ እነሱን ወዳቸዋለሁ አከብራቸዋለሁ ዛሬም ከኔ ጋር ወንድምነታቸው አብሮ ስለቀጠለ እኔ ላይቭ ላይ በሆነ ነገር ልጨናነቅ ስለ ሮጠው እየመጡ ጣልቃ ገብተው የሚያግዙኝ ኦርቶዶክስን ከኔ በለጠ ስለሚያቋት እና በጣም ነው የምወዳችሁ በጣም ነው ማከብራችሁ ከዚህ ደግሞ ከልሳነ ተዋህዶ ደግሞ በነገራችን ላይ ያያ ለማያቀው ሰው ነው ለሚያቀው ሰው ያያ ድንቅ ሰው ነው
ለኔ መደውልለት ደውልለት ለምን ደወለ ብሎ ማይበሳጭ ወዲያው ደውሎ ሐሳቤን የሚረዳ ከኔ ጋር የሚያወራ የሚመክረኝ ያያዘለደታ ከልብ ነው ማመሰግነው ከልብ ነው መወድ ወንድም ሆነ ተገኝታል ለኔ አንዳንድ ነገሮች ላይ በቃ የሆነ ተሙ እንደዚህ ቦታ አንተ በኖርክኩ ይለኛል እኔ ደግሞ መገኘት የሌለብኝ ቦታ ደግሞ እንዳትገኝ ይለኛል እና ያያለኔ መካሬ ነው ሁሌም ነው ስልክ የሚያነሳልኝ ሁሌም ነው ስልክ ማነሳለትና ወንድሜ አመሰግናለሁ እወድሃለሁ እግዚአብሔር ትልቅ ቦታ ይስጠ የምታስበውን ሁሉ ይሙላልህ የምትጮህለት እግዚአብሔር ላንተም ያስፈልገን ነገር ይሙላልህ አንተን ትልቅ ቦታ ነው ማየት መፈልገው ወንድሜ የተወደዳችሁ የሎዛ ፖድካስት ተከታታዮች በድጋሚ ከመጀመሪያው እስከ መጨረሻው አብራችን ስለቆያችሁ እጅግ አድርገን እናመሰግናለን ይህ መርሃ ግብር በክፍል 1 እና በክፍል 2 ተደርጎ ወደናንተ የሚደርስ ይሆናል አብረነው ደግሞ የነበርነው ወንድማችን በእቅበተ እምነት አገልግሎት የምታውቁት በፕሮቴስታንት ሃይማኖት ውስጥ በፓስተርነት በነብይነት እጅ በመጫን በልሳን በመናገር በብዙ ቤተክርስቲያንን በዛኛው በኩል ሆኖ ተዋህዶን ይወጋ ከዛ በኋላ ደግሞ እግዚአብሔር ፈቅዶለት በመቤታችን ምልጃ በቅዱሳኑ ተራዳይነት ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጥቶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በእቅበተ እምነት አገልግሎት በሰፊው ያገለገለ ያለ በገጠርና በከተማ እንዲሁም በሚዲያ ላይ ማለት ነው በውትድርና በፈርኒቸር ባለሙያነት በናይት ክለብ ቦዲጋርድነት እና በብዙ የህይወት መስመር ውስጥ ያለፈ ክፉ ደጉን ያየ መብርሃን ስስልቡ የሆነችለት ወንድማችን ነው ተሙ የጌታ ልጅ ወይም ተመስገን ገብረስላሴ ከሱ ጋር የነበረን ቆይታ በዚህ ይጠናቀቃል በሎዛ ሚዲያ ሎዛ ፖድካስት በሌላ እንግዳ እስክንገናኝ ድረስ በያላችሁበት ሰላም እግዚአብሔር ይብዛላችሁ ቻው